በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። እኔ ምንም ኃጢያት አልሰራውም፣ እንዴት ሲኦል ልገባ እችላለሁ? እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር አንተ የአላህ መልእክተኛ ሆይ ውዱእ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የዓይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱእ አደረግን ብለው ተናገሩ። እንኳን ወደ ሙዓዝ ሚዲያ በሰላም መጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙዓዝ ሚዲያ ተከታታዮች እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። የዛሬው ቪዲዮአችን የሚሆነው እንግዲህ እጅግ በጣም መነጋገሪያ የሆነ አንድ ቪዲዮ አለ። እሱም እንግዲህ እኛ ሙስሊሞች ማወቅ ያለብን ነገር ግን ያላወቅነው በጣም ወሳኝ የሆነ ነገር አለ። ያ ጉዳይ እንግዲህ አንድ ከክርስትና እምነት ተከታዮች ውስጥ አንድ ህፃን ልጅ ማለት ነው ወንድማችን ሁሱን ስለ ነብዩ አለይሂ ሰላቱ ወሰላም የህይወት ታሪክና እንዲሁም ለነብዩ አለይሂ ሰላቱ ወሰላም ተአምር አላህ Subhanahu Wa Ta'ala ሰጥቷቸዋል ትላላችሁ። የሰጣቸው ተአምሮች ምን ምን ናቸው? ከሌላ ሰውና ከሌሎቹ ነብያቶች የሚለዩበት የነሱ ሙዕጂዛ የሚባለው ነገር ምንድነው ብሎ ለወንድማችን ሁሱ ጥያቄ ያቀርባል። ይሄንን እንግዲህ ብዙዎቻችን አናቀውም። ምን ነገራቶች ከሌሎቹ ነብያቶች የኛ ነብይ አለይሂ ሰላቱ ወሰላም እንደሚለዩ ስለማናቅ ማለት ነው በጣም የምንጠቀምበትና በጣም ልናቀው የሚገባ ጉዳይ ነው። ስለዚህ ወንድማችን ሁሱ ይሄንን ጥያቄ በጣም በሚገርም ሁኔታ መልሶለታል። እሱ እናዳምጣለን። ስናዳምጥም እንግዲህ እስካሁን ድረስ ሰምተናቸው ማናቃቸው አይነት ነገሮች ነው እየሰማን ያለነውና ስለዚህ ሁላችሁም እንድትከታተሉና እንድታዳምጡ በአክብሮት ጠይቃችኋለሁ። ቪዲዮንም ላይክና ሼር ማድረግ እንዳዘነጉ እያልኩ ማለት ነው። እንደ ትምህርት ይሄንን ህፃን ልጅ ያዳመጣችሁ እሱም ምንድን ሊወስን እንደሚችል መጨረሻ ላይ ታዳምጡታላችሁ ማለት ነው። ቪዲዮውን አብረን እንስማው። በቀጥታ አሁን ወደ ቪዲዮ። ታምራት ሰላም ነው፣ እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። እኔ ምንም ኃጢያት አልሰራውም፣ እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢያት ነው። ትልቁ ኃጢያት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢያት ነው። ገብቶሃል? ኃጢያት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢያት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱ። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢያት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ ይቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢን ኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነብይ ከሆንክ ነብያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች فأراهم من شقاق القمر ይሄን ያዩ የዓይን ምስክሮች የሆኑ ሷሃቦች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለነዚያ ሰዎች። አንደኛ እሱ ነው።
ሁለተኛ ምንድነው ቁርአን ላይ ያሳያ ቀጥልሽ እሱን ያመለክታል። አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ያለ ይናገራል። ይሄን ያዩ የዓይን እማኞች ሰሃቦች ሐዲስ ላይ ያለው ጨረቃን ከፈ አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትው እሺና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ Subhanahu Wa Ta'ala ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲስም ላይ ልክ እንደው ሰሂህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱእ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው። አንተ የአላህ መልእክተኛ ሆይ ውዱእ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነብያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የዓይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱእ አደረገን ብለው ተናገሩ። አራተኛ ነብያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሱሐቦች አሉ። እርሳቸው ተርበው ሳሉ ከሱሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሱሐባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋልና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይሄንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየው መሻላ ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ነው ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከርሳቸው ጋር 3-4 ሰዎች ከርሳቸው ጋር ጋብዛቸው ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት እንደው ለአንድ ለአራት ለአምስት ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 4 ሰዎች ይምጡና ይብላሉ። ነብያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነብዩ መሐመድ መተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መተው ነብዩ መሐመድ መተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለችው። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነብያችን ሰለላሁ ዐለይሂ ወሰለም መጡ። የዓይን እማኝ የሆነ ሱሐባ ራሱ ሰውየው ሲናገር ምን አለ?
ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማዓ ከሩቅ የሆነ ታሪክ ሰምቶ አይደለም። እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቼ አሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ ያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባላ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው አልጎደለም ማለት ያሰላም። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሃቦች ናቸው። አቡበክር ስዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያው አርፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርጓል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አዎ ይሄን አድርጎላቸዋል። ሐዲስ ላይ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከህፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ የዘምዘም ውሃ አደረገበት። ወጣቸዋል አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከው ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣው ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር፣ በአንተ ላይ ሊኖረው የሚችለው እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ ገና ሕፃን ልጅ ሆነው እየተጫወቱ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ገብርኤልን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም ከዚያ በኋላ ምን አደረገ? ልባቸውን ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ሄደ ጅብሪል። ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። አያ ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችም ከሰዎችም መልእክተኞችን ራስ ይመርጣለሁኝ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ
ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአት አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ስልጣንን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በፈች አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዓለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዛው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሄደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ተገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለ። ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲስ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው አለ። ወዲያው መልአኩ መጣና ነቢይነታቸውን አበሰራቸው። መለኮታዊ ራእይ ያወረደላቸው። ኢቅራእ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራእ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማ ለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነቢይነትን ማዕረግ አበሰራቸው ማለት ነው። ይህን ይመስላል። ከዛ ጊዜ በኋላ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን አላቸው። የተወደዳችሁና የተከበራችሁ የሙዓዝ ሚዲያ ተከታታዮች እንግዲህ የዛሬው ቆይታችን ይሄንን ይመስል ነበር። እጅግ በጣም ትልቅ የሆኑ ታሪካዊ ጉዳዮችንና እንዲሁም ረሱል አለይሂ ሰላቱ ወሰላም ምን አይነት ተአምረኛ ፍጡር እንደነበሩና ምን አይነት ነብይም እንደነበሩ እንግዲህ የተማርንበትና እስካሁን ሰምተነው የማናውቀውን ነገር የሰማንበት ቪዲዮ እንደሆነ ተስፋ አደርጋለሁ። እናንተ እስቲ እነዚህን ሁሉ ረሱል አለይሂ ሰላቱ ወሰላም ላይ አላህ ሱብሓነሁ ወተዓላ እኒህን ተአምራቶች መስጠቱንና እንደዚህ አይነት ባለ ሙዕጂዛ መሆናቸውን ታውቁ ነበር ወይ? የምታውቁ ሰዎች አዎ እናውቃለን እያላችሁ እስቲ ኮመንት አድርጉ። እነዚህን ሁሉ ማታውቁም ደግሞ እንግዲህ ትልቅ ትምህርት እንዳገኛችሁበት ተስፋ አደርጋለሁኝ። የተማርንበት ቪዲዮ ነው እያላችሁ እንግዲህ ዛሬ ኮመንት እንድታደርጉ እፈልጋለሁኝ። በጣም እኔ የገረመኝና በጣም ትልቅ ትምህርት ያገኘሁበት ቪዲዮም ስለሆነ ነው ወደ እናንተ ሼር እያደረኳችሁ የነበረው። ያው ለቪዲዮ መግቢያ ላይ እንግዲህ የሆነ ከክርስትና እምነት ተከታዮች አንድ ህፃን ልጅ የጠየቀው ጥያቄ ነበረ። እኔ ክርስቲያን ነኝ፣ ነገር ግን ክርስቲያን ሁኜ እያለ ምንም አይነት ኃጢአት አልሰራሁምና ኃጢአት እስካልሰራሁ ድረስ ለምን ሲኦል ወይም ደግሞ ጀሀነም ትገባለህ እባላለሁ? ኃጢአት ካልሰራ ማንኛውም ሰው ጀነት መግባት የለበትም ወይ የሚል አይነት አመለካከትና አስተሳሰብ ይዞ ይህንን ነበር እንደ ጥያቄ ያቀረበው ወንድማችን ኩሱ። እንግዲህ ከዛ በመነሳት የተሳሳተ መንገድ ላይ ላለ አካላት ማለት ነው ኃጢአት ቢሰራም ባይሰራም የመጀመሪያ ትልቁ ነገር እምነት ነውና እምነቱ ከተበላሸ ሌሎች ነገራቶች የማይጠቅሙ መሆናቸውን እንግዲህ ወንድማችን ሁሱ ነገረው። ከዛም በኋላ ደግሞ እስቲ ስለናንተ ነብይ ስለ ነብዩ መሐመድ አለይሂ ሰላቱ ወሰላም ተአምራቶች ውስጥ አንዳንዶች ንገረኝ አለው። ከነዛ ውስጥ እንግዲህ አጠራ አድርጎ በጣም ዋናና ወሳኝ የሆኑ ነገሮችን ወንድማችን ሁሱ በዚህ ልክ አብራርቶ ነገረው ማለት ነው። እና ይህንን ቪዲዮ በጣም ከምንም በላይ ሼር እንዲታረጉት ፈልጋለሁ። ላይክ ያላደረጋችሁ ልጆች ደግሞ ላይክ አድርጉ። ቻናላችንንም እንግዲህ ከአሁን በኋላ እንደ አዲስ ሞቲቬት ልናደርገው አስበናል። እናንተ እንድታበረታቱና ላይክና ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንዲታረጉ እያልኩኝ የዛሬው ቆይታችን ይህንን ይመስላል። በቀጣይ በአዲስ ቪዲዮና በአስተማሪ በቆንጆ ፕሮግራም እስከምንገናኝ ድረስ የዛሬው ቆይታችንን በዚሁ ጨርሰናል። ምን አይነት ስሜት ተሰማችሁ? ኮመንት አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።